ሩቲ ሁሉ ነገር ግራ ግብት አለሽ አይደል? እኔም ከሁለት ቀን በፊት አይኔን ካጠፋሽው በኋላና በዛው ሌሊት ውሽማሽ ሊገለኝ ሲሞክር እንዲህ እንዳንቺ እንዳሁኑ ሁሉ ነገር ምትተተተ ነበር ያለብኝ። እኔ ነኝ ቢያንስ ከቤት አምልጠው ስትወጣ ድረሱልኝ ብላጮም ነበር። ቢያንስ የጎረቤቶችን ቤት ብታቋቋቁ ይያዝ ነበር እኮ። በሰዓቱ ማሰቤ ድፍን ብሎብኝ ስለነበር ህይወቴ ማዳን ላይ ነው ትኩረት ያደረኩት። ሰብሊ ታዲያ ለምንድን ነው እስከዛሬ ያልነገርከኝ ቤኪ? ልክ ላይሆን ይችላል፣ ግን ደግሞ ምክንያቱ አንድ ነገር ብቻ ነው። ስለማፈቅርሽ። የጎዶሽ ሁሉ ሆን ብዬ ሳይሆን ለፍቅር ብዬ ነው። በፍቅር ስም ተብሎ የሚበደል በደል ሁሉ ለፍቅር ተብሎ ነው ይባላል። አንቺ የፈለግሽውን ስያሜ ልትሰጪው ትችያለሽ። እኔ ግን በዚህ ዘመን ከተማ ውስጥ እንዳንቺ አይነት ንጹህ ሴት ትኖራለች ብዬ ስለማላስብና ንጹህ ሴት ስለሆንሽ ለወራት አይነ ስውር መስዬ አክት ያደረኩት ውጭ ሀገር ለመሄድ ነው ብልሽ ማታለልና መዋሸት ስለማትወጂ ፍቅራችን ከጅምሩ የሚቀር ስለመሰለኝ ፈራሁ። ከዚህ በኋላ ማታለል የለብኝም ብዬ ልነግርሽ ስል ደግሞ በግድዮቹ ምክንያት እነሩት ታይም ውስጥ እንዳትገቢብኝና በማታውቂው ነገር ላስጨንቅሽ ስላልፈለኩ ነው። የሆነ ሆኖ ይኸው ዛሬ ካንቺ ውጭ የሚተባበረኝና ያሰብኩትን ለማድረግ የሚያግዘኝ ሰው ስለሌለ ያለችኝን ትበለኝ ብዬ መጣሁ። እሺ ምን እንድናደርግ ነሰብከው? እንዳልኩሽ ያለኝን ብር ሁሉ አሟጥጬ ጀማልንም ትንሽ ገንዘብ አስልኬ ሆስፒታል ነበርኩኝ። ምርመራውን ያደረገልኝ ዶክተር ኬዙ ክሪቲካል ስለሆነ የተሻለ አይነት ህክምና የምታገኘው ጀርመን ነው ብሎኛል። እንደው ምን አይነት ፈተና ነው በመቤቴ። እሺ ስንት ብር አለ? ልክ ሲነግረኝ አብዛኛው አማርኛ ፊልሞች ላይ እና ድራማዎች ላይ ዋና ተዋናዩ እሱ ወይም ቤተሰቡ ታሞ ከፍተኛ የህክምና ወጪ የሚጠየቀው ትዝ አለኝ። ካሜራ ፊት ተዋናይ መሆን ቢያቅተኝ በሪ ላይፍ ፊልም የመሰለ ህይወት ልኖር ነው አልኩኝ። ቤኪ በእናትህ አትቀልድ። ስንት ብር አሉ? ከ4 እስከ 6 ሚሊዮን ብር። ከዛ ትድናለህ? ቢበዛ በ15 ቀን ውስጥ ህክምናውን ካገኘው ከ20 እስከ 25% የመዳን እድል አለው ብሎኛል። ያለበለዚያ ግን ማየት አትችልም ማለት ነው? አሁን እሺ ይሄን ሁሉ ብር ከየት ነው የምናመጣው? ያው በ2 ሳምንት ውስጥ። ለዛ እኮ ነው
አማርኛ ፊልም የመሰለ ህይወት ልኖር ነው ያልኩሽ። ቤኪ በማርያም ቀልድህን ተው። ባዝንም ምንም ለውጥ የለውም ብዬ ነው እባክሽ። እሺ አሰብከው ነገርስ? ምን መሰለሽ ሰብሊ፣ አንቺን ችግር ውስጥ መክተት ባልፈልግም በአሁኑ ሰዓት ብቻዬን ምን ማድረግ ስለማልችል በዛ ላይ ብሩ በተባለው ቀን ማግኘት ስላለብኝ ከዚህ የተሻለ አማራጭ የለንም። በኋላ ጸጸት ውስጥ የሚከተን ነገር ሰው መጉዳት ምናምን አይሆን እንጂ አንተ እንድታይ ምንም ነገር አብሬ አደርጋለሁ። ሰው እንኳን የሚጎዳ አይደለም። አለምሰገድን መጀመሪያ የተዋወቅኩት ቀን መኪና ውስጥ ሳምሶናይት ሙሉ $1 አይቻለሁ። በዚህ ፍጥነት ደግሞ ያጎሉታል ብዬ አላስብም እና እሱም ብር ካላወጡት እነሩታ ቤት እንዳላቃለሁ እና ስለዚህ ብር ካለምሰገድና ከሩት ውጪ ብሌን ራሱ የምታውቅ አይመስለኝም። ስለዚህ አብነትና ሩታ አለማቸውን ከሚቀጩበት ለሕክምና የሚያስፈልገን ከዛን ወስድና የተቀረውን የብሌን ድርሻ ስለሆነ ለሷ እንሰጣታለን። እውነትም ቤኪ የፊልም አክተር የመሆን ፓሽን በሪል ላይፍ ላይም ትልቅ ተጽዕኖ አሳድሮብሃል። በፊክሽን የሚቀል ነገር በሪል ላይፍ የሚከብድ ነገር እኮ ነው እናርግ የምትለኝ። ሰብሊ ያንዳንዱን ነገር እንዳሰብነው ካደረግን ሁሉ ነገር ቀላል ነው የሚሆነው። እሺ ምንድነው የምናደርገው? መጀመሪያ ሩታና አብነት ከኔም አልፈው አንቺ ጋር መምጣታቸው ስለማይቀር ማንንም ሳይን ሁለታችንም እንጠፋለን። እንዳቀርነው ይሆናል ብለን እናስብና ስንጠፋ ለፖሊስ ሪፖርት አድርገን ክትትል እየተደረገባቸው ይመስላችኋል። ሩታ ደግሞ ደንባራ ስለሆነች እቤቷ ላትቀመጥ ትችላለች። አብነት ደግሞ ስትደናበር ታዘኛለች ብሎ ስለሚሰጋ ከቤትሽ ተሰወሪ ሊላት ይችላል። እኛ ደግሞ የሩታ ቤት አካባቢ ተደብቀን ክትትል እናደርግባቸዋለን። ስለዚህ ሩታም ሆነ ብሌን በቤት በማይኖሩበት ሰዓት ቁልፍ የሚያስቀምጡበትን ቦታ ስለማቅ ገብተን ብሩን እንወስዳለን። ከብሌን ጋር ለአጭር ጊዜም ቢሆን የምንተዋወቀው አንደርስታንድ እንዳደረኩት ከሩታ ጋር ጥሩ ወዳጅነት የላቸው። ከሷ በተሻለ እኔን ቀርባኝ ብዙ ሚስጥሯን አጫውታኛለች። የመጀመሪያው ትውውቃችን ፖሊስ ጣቢያ ቢሆንም በተለያየ ጊዜ እያስጠናዋት አይነ ስውር ያደረገችኝ ሩታ እንደሆነ ነግራታለሁ። ያንን አላምን ካለች ግን ፖሊስ ጣቢያ ካየኋት የመጀመሪያው ቀን ጀምሮ ማየት ይችል እንደነበረ አሳምናታለሁ። ይሄን ይመስላል። እጹብ ድንቅ የሆነ ሴራ ነው የጠነሰስክልኝ። ድሮም እኮ አክተር ካልሆንኩ ብለህ ይሄን ሁሉ እድሜህን ከምታቃጥል ደራሲ ወይ ፖለቲከኛ ብትሆን ይሳካልክ ነበር። እሺ ያብነትና ያረጋጊቷን ጉዳይ ብለህ የቀባጠርከውን ቀጥልልኝ እስቲ። እሱን እንኳን እንዴት ተራክተሽ ነሰሚኝ የፈጠርኩት ስቶሪ ነው። አይሆፕ ተሳክቶልኛል። ለሷ ታደንግኝም? በጣም እንጂ። ችግሩ ግን ምን እንደሆነ ታውቃለህ በረከት? አይደለም ብሌን ዓለም በሙሉ ጉድሽን ሰምቶታል ብለህ ብትለኝም ዛሬ ተታሰሪያለሽ እንኳን ብትለኝ ስሙን አልሰጠም። አሁን ሌላ ችግር ሳይፈጠር ቀጥ ብለህ ውጣና የፈለከው ማድረግ ትችላለህ። አልወጣም። ባታሳስተኝ በጣም ደስ ይለኛል። ተሳሳች ትችያለሽ። ያሲርኩትን ሁሉ እኮ የነገርኩሽ እንደዚህ አይነት መልስ እንደምትሰጪኝ ሳልጠብቅ ቀርቼ አይደለም። በጨዋ ደንብ ያጠፋሽውን አይኔ መታከሚያ እየጠየቅኩሽ ነው። ስለዚህ ገንዘቡን ካልሰጠሽኝ አልወጣም።
እኔ ሩታ ከዚህ በኋላ ምንም ቢፈጠር አልፈራም። በሰላም የምትወጣ ከሆነ ውጣ፣ ካለበለዚያ ግን ነገርኩሽ እኮ። ሰብሊ አንድ ሰከንድ ትቆይ ኖሮ ጭንቅላቴን አባባ አድርገው ነበር። ሰብሊ ሰብሊ ነቃች። ሩታዬ የጠየኩሽን እኮ በሳቢያ ብትሰጪ ኑሮ እንደ አማርኛ ፊልም እገታ ውስጥ ምናምን አንገባም ነበር። ደጋግ የሀገሬ ሰዎች የደቆነ ሰይጣን ሳያቀስ አይለቅም የሚሉት ለካ እውነታቸው። አሁንስ ሀሳብሽን አልቀየርሽ? ሰብለ ፊትሽን አዙሪ፣ ፊትሽን አዙሪ፣ ጆሮሽንም ስሚ፣ እንዳች ጨካኝ መሆን በጣም ቀላል ነው። እንደውም ብሩን አትስጪኝ፣ አልፈልግም። ዳንቺ አይነት ልበ ደንዳና ሰው የእጁን የሚያገኘው በሙሴ ሕግ ብቻ ነው። አይን ላጠፋ አይን አይደለም የሚለው። ያሳጣሽኝን አሳጥቼሽ ያልኔ ሁሉ ነገር ልክ ይሆናል። ብሩን ያለው እዛማ ፈልጌዋለሁ፣ የለም። ብሌን ድንገት እንዳታየው ብዬ ልብስ ማስቀመጫ ቁም ሳጥን ውስጥ አድርጌዋለሁ። የለም። አይ አለ ብድርሱን አንሽና ፈልጊው። ያልሽኝ ቦታ እንዳለ ነው ያየሁት። ሙሉ ቁም ሳጥኑን አይቻለሁ። የለም። አለ ሰብለ፣ ሁሉም ሰው እኮ እንዳንቺ አይደለም። መጀመሪያም በዚህ መንገድ እንደማትናገር ነግሬሽ ነበር። በሰከንድ ውስጥ እንደፈለጋችሁ ልታደርጉኝ የምትችሉበት ሁኔታ ውስጥ እያለሁ እንዴት ዋሻቸዋለሁ? ካላመንከኝ የፈለከውን ማድረግ ትችላለህ። አብነት የብሩን ቦታ መቀየርሽን ያውቃል እንዴ? አዎ አይቶኛል።
በቃ አንቺንም በእኛ ሀሳቡ ብዙ ቤት አትሁኝ ያለሽ እንዳትጠረጠሩ ብቻ ሳይሆን ከተደረሰብን እጅ ላስገባው ብሎ ነው። ፖሊስ አይደል? እኛም ስንከታተሏችሁ አይቶ ሊሆን ይችላል። እንደዛ ከሆነ ደግሞ ብሩን ለመውሰድ እንደምንመጣ ይገምታል ማለት ነው። በዛም አለም በዚህ ቀድሞናል። ብቻ አንቺንም ቤት እስከምትገቢ ድረስ ባላወቀው ነው ያወራሽ። የብሩን አለመኖር ማወቅሽና አለማወቅሽን እያጣራ ይሆናል። ኤቢማ በፍጹም እኔ ላይ እንደዚህ አይነት ነገር አያደርግም። አቦ በእናትሽ ዝም በይ። አሁን አርጊ ምልሽን ታደርጊያለሽ። ስልኳን ተቀበያት። ፓስወርድ ንገሪኝ። 88 ትደውይለትና ላውድ ላይ አድርገሽ እኔ ምልሽን ብቻ ትይዋለሽ። ገብቶሻል? ደውሉለትን ደንበኛ አሁን ማግኘት አይችልም። ጥሪያችን በቅርቡ ይደርሳል። አላልኳችሁም? ከዚህ በኋላ የትም አናገኘው። ጆም የፖሊስነት ልምዱን ተጠቅሞ ሴራውን ሶስታችን ላይ ጎንጉኖ ወላላ ሲዘን ይችላል። እርግጠኛ ነኝ እንደዛ ነው የሚያደርገው።